አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ንጹሕ ልዩ ክቡር ጽሉይ በሆኑ በሦስትነት ወይም በሥላሴ ያመንኩ እየተማጸንኩ ጠላቴ ሰይጣንን እክድሃለሁ። በዚች በእናቴ ቤተ ክርስቲያን ፊት ቆሜ እክድሃለሁ። ለዚህም ምስክሬ ማርያም ናት። በዚህም ዓለም በወዳኛውም ዓለም እሷን አምባ መጠጊያ አድርጌ እክድሃለሁ። አቤቱ እናመሰግንሃለን፣ አቤቱ እናከብርሃለን፣ አቤቱ እንገዛልሃለን፣ አቤቱ ቅዱስ ስምህን እናመሰግናለን። ጉልበት ሁሉ የሚሰግድልህ አቤቱ እንሰግድልሃለን፣ አንደበትም ሁሉ ለአንተ ይገዛል። የአምላኮች አምላክ የጌቶችም ጌታ የንጉሶችም ንጉሥ አንተ ነህ። የሥጋም የነፍስም ፈጣሪ አንተ ነህ። እናንተስ በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ ብሎ ቅዱስ ልጅ እንዳስተማረን እንጠራሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሆን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽም ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናቱ ሰላምታ ላንቺ ይገባሻልና ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ብሩክት ነሽ። የማኅፀንሽም ፍሬ ኢየሱስ ክርስቶስን የተባረከ ብሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንን ታስተሰርይልን ዘንድ በአንቺው ተማጽነናልና ለዘላለሙ አሜን። የሃይማኖት ጸሎት። ሁሉን በፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይና ምድርን በፈጠረ የሚታየውና የማይታየውን ዓለም ሳይፈጠር ከእሱ ጋር በነበረ አንድ የአብ ልጅ በሚሆን በአንድ በጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን፣
እውነተኛ አምላክ የተገኘ እውነተኛ አምላክ የተወለደ እንጂ ያልተፈጠረ በባህሪው ከአብ ጋር የሚስተካከል ሁሉ በእርሱ የሆነ በሰማይም ካለው በምድርም ካለው ያለ እርሱ ምንም የሆነ የለም። ስለኛ ስለ ሰዎች እኛን ለማዳን ከሰማይ ወረደ። በመንፈስ ቅዱስ ግብር ከቅድስት ድንግል ማርያም ፍጹም ሰው ሆነ። ደግሞም ስለኛ ተሰቀለ። በጴንጤናዊው በጲላጦስ ዘመን እርሱ መከራን ተቀበለ፣ ሞተ፣ ተቀበረ። በሦስተኛው ቀን ከሙታን ተለይቶ ተነሳ። በቅዱሳን መጽሐፍት እንደተጻፈ በክብር በምስጋና ወደ ሰማይ አረገ፣ በአባቱ ቀኝ ተቀመጠ። ዳግመኛም በሕያዋን በሙታን ለመፍረድ በምስጋና ይመጣል። የመንግስቱ ፍጻሜ የለውም። በመንፈስ ቅዱስ እናምናለን። እርሱም ሕይወትን የሚሰጥ ከአብ የሰረጸ ጌታ ነው። ከአብ ከወልድ ጋር በአንድነት እንሰግድለታለን፣ እናመሰግነዋለን። እርሱም በነቢያት አድሮ እንደተናገረው ነው። ከሁሉም በላይ በምትሆን ሐዋርያት በሰሯት በአንዲት ክብርት ቤተክርስቲያን እናምናለን። ኃጢአት በሚሰረይባት በአንዲት ጥምቀትም እናምናለን። የሙታንን መነሳት ተስፋ እናደርጋለን። የሚመጣውንም ሕይወት ለዘላለሙ። አሸናፊ እግዚአብሔር ሆይ ቅዱስ 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 ተብለህ ትመሰገናለህ። ምስጋና በሰማይ በምድር የመላ ነው። ክርስቶስ ሆይ ለአንተ እንሰግድልሃለን። ሰማያዊ ከሚሆን ከቸር አባት ጋራ አዳኝ ከሚሆን ከመንፈስ ቅዱስ ጋራ እንሰግድልሃለን። ወደዚህ ዓለም መጥተህ አድነናልና ለአብ ለወልድ ለመንፈስ ቅዱስ አዲስ ስግደት እሰግዳለሁ። ለአብ ለወልድ ለመንፈስ ቅዱስ አዲስ ስግደት እሰግዳለሁ። ለአብ ለወልድ ለመንፈስ ቅዱስ አዲስ ስግደት እሰግዳለሁ። አንድ ሲሆኑ ሶስት፣ ሶስት ሲሆኑ አንድ፣ በአካል ሶስት ሲሆኑ በመለኮት አንድ ለሚሆን አምላክ እሰግዳለሁ። አምላክን ለወለደች ለእመቤታችን ለድንግል ማርያም እሰግዳለሁ። ዓለምን ሁሉ ለማዳን ሲል ኢየሱስ ክርስቶስ ለተሰቀለበት መስቀልም እሰግዳለሁ። መስቀል ኃይላችን ነው። ኃይላችን መስቀል ነው። ያጸናን መስቀል ነው። መስቀል ቤዛችን ነው። መስቀል የነፍሳችን መዳኛ ነው። አይሁድ ይክዱታል፣ እኛ ግን እናምነዋለን። ያመንነውም እኛ በመስቀሉ እንድናለን ድነናልም። ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል። ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል። ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል። አምላክን ለወለደች ለእመቤታችን ለድንግል ማርያም ምስጋና ይገባል። ለኢየሱስ ክርስቶስ መስቀልም ምስጋና ይገባል። ክርስቶስ በቸርነቱ ያስበን ዘንድ ዳግመኛ በመጣ ጊዜ እንዳያሳፍረን ስሙን ለማመስገን ያነቃን ዘንድ እርሱን በማምለክ ያጸናን ዘንድ በቤታችን ጸሎታችን አሳርግልን፣ ኃጢአታችንን አስተሰርይልን። በጌታችን መንበር ፊት ጸሎታችን አሳርግልን። ህብስት ላበላን፣ ይህን ጽዋ ላጠጣን፣ ምግባችንን ልብሳችንን ላዘጋጀልን፣ ኃጢአታችን ሁሉ ለታገሰልን፣ ክቡር ደሙን ቅዱስ ሥጋውን ለሰጠን፣ እስከዚህችም ሰዓት ላደረሰን ለእርሱ ለልዑል እግዚአብሔር ፍጹም ምስጋና ይገባል። ለወለደችውም ለድንግል ምስጋና ይገባል። ለክብር መስቀሉ ምስጋና ይገባል። እግዚአብሔር ስሙ ፈጽሞ ይመሰገን ዘንድ ዘውትር በየጊዜያቱ በየሰዓቱ ምስጋና ይገባል። እናታችን ማርያም ሆይ ሰላም ላንቺውን እያልን እንሰግድልሻለን፣ ማልድልሻለን። ከአዳኝ አውሬ ከክፉ አውሬ ታድኝን ዘንድ ተማጽነንብሻል። ስለ እናትሽ ስለ ቅድስት ሐና ብለሽ፣ ስለ አባትሽ ስለ ቅዱስ ኢያቄም ብለሽ ድንግል ማህበራችንን ዛሬ ባርኪልን። አምላክን በድንግልና የወለደች የእመቤታችን የማርያም ጸሎት ማርያምም አለች፣ ነፍሴ እግዚአብሔርን ታላቅ ታደርገዋለች፣ በመንፈሴ በመድኃኒቴ በእግዚአብሔር ደስ ይላታል። የባሪያቱን መዋረድ አይቷልና፣ እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል። እርሱ ብርቱ የሚሆን ታላቅ ስራውን ለእኔ አድርጓልና፣ ስሙ ቅዱስ ነው። ለሚፈሩት ምሕረቱ ለልጅ ልጅ ነው። ኃይልን በክንዱ አደረገ። ልባቸው ሀሳብ የሚኮኑ ትዕቢተኞችን በታተናቸው። ብርቶቹን ከዙፋናቸው አዋረዳቸው። የተዋረዱትን ከፍ ከፍ አደረጋቸው።
የተራቡትን በቸርነቱ አጠገባቸው። ባለጠጎችን ባዶ እጃቸውን ሰደዳቸው። ምሕረቱን እንዲያስብ እስራኤል ባሪያውን ተቀበለ። ለአባቶቻችን ለአብርሃምና ለዘሩ እስከ ዘላለሙ ድረስ እንደተናገረው የሶርያው ቅዱስ ኤፍሬም የደረሰው ረቡዕ የሚጸለይ አምላክን የወለደች የእመቤታችን የድንግል ማርያም ምስጋና። የምድር ሁለተኛ የሆንሽ ሰማይ ሆይ የሰማያት ሰራዊት መላእክት ነሽ ይላሉ። ድንግል ማርያም ምስራቅ ደጅ ናት። ሙሽራዋ ንጹሕ የሆነ ንጽሕት ሰርግ ቤት ናት። አብ በሰማያት እንዳንቺ ያለ አላገኘምና አንድ ልጁን ላከው፣ በአንቺም ሰው ሆነ። ቅድስት ሆይ ለምኝልን። አምላክን የወለድሽ እመቤታችን ሆይ ትውልድ ሁሉ አንቺን ብቻሽን ብቻ ያመሰግኑሻል። የእግዚአብሔር ሀገር ከተማ ሆይ ነቢያት ድንቅ ድንቅ ነገር የተናገሩልሽ ደስ የተሰኙ ጻድቃን ማደሪያ ሆነሻልና የምድር ነገስታት ሁሉ በብርሃንሽ ይሄዳሉ፣ ሕዝቡን ሰራዊታቸውን በብርሃንሽ ይሄዳሉ። ማርያም ሆይ ትውልድ ሁሉ ያመሰግኑሻል። ከአንቺ ለተወለደው ይሰግዱለታል ያገኙታልም። ቅድስት ሆይ ለምኝልን። የዝናብ ውሃ የታየብሽ የእውነት ደመና አንቺ ነሽ። አብ የልጁ ምልክት አደረገሽ፣ መንፈስ ቅዱስ አደረብሽ፣ የልዑል ኃይልም ጋረደሽ። ማርያም ሆይ ለዘላለም የሚኖር የአብን ልጅ ቃልን ወለድሽልን። መጥቶም ከኃጢአት አዳነን። ደስ የተሰኘ የሆነ የምስራች ተራገት መልአኩ ገብርኤል ሆይ የተሰጠ ክብር ታላቅ ነው። ወደኛ የመጣ የጌታ ልደት ነገርከን። ለድንግል ማርያም ጸጋን የተሞላሽ ሆይ እግዚአብሔር ከአንቺ ጋር ነውና ደስ ይበልሽ ብላ በሰብካት። ቅድስት ሆይ ለምኝልን። ጸጋን አገኘሽ፣ መንፈስ ቅዱስ አደረብሽ፣ የልዑል ኃይል ጋረደሽ፣ ጸለለብሽ። ማርያም ሆይ በእውነት ቅዱሱን ወልደሽ ዓለምን ሁሉ የሚያድን መጥቶ አዳነን። ቅድስት ሆይ ለምኝልን። አንደበታችን የድንግል ሥራ ያመሰግናል። ጌታችን መድኃኒታችን ኢየሱስ ክርስቶስ በዳዊት ሀገር ከእርሷ ስለተወለደ አምላክን የወለደች ማርያምን ዛሬ እናመስግናት። አሕዛብ ኑ ማርያምን እናመስግናት። እናትና ድንግል ሁለቱንም ሆናለችና እርኩሰት የሌለብሽ የአብ ቃል መጥቶ ከአንቺ ሰው የሆነ ንጽሕት ድንግል ሆይ ደስ ይበልሽ። ነውር የሌለብሽ ፍጽምትና ጉድፍ የሌለብሽ ሙዳይ ሆይ ደስ ይበልሽ። ስለቀደመ ሰው አዳም ሁለተኛ አዳም የሆነ የክርስቶስ ማደሪያ የምትናገሪ ገነት ሆይ ደስ ይበልሽ። ከአባቱ ያልተለየ አንድ እሱን የተሸከምሽ ሆይ ደስ ይበልሽ። የክብር ጌጥ ሁሉ ያጌጠ እርሱ መጥቶ ሰው የሆነብሽ ንጽሕት ሰርግ ቤት ሆይ ደስ ይበልሽ። የመለኮት እሳት ባሕሪ ያላቃጠለሽ ዕፀ ጳጦስ ሆይ ደስ ይበልሽ። በኪሩቤል ላይ የሚቀመጠውን ሰማያዊ መለኮት በስጋ የተሸከምሽ ገረድና እናት ድንግል ሰማይ ሆይ ደስ ይበልሽ። ስለዚህ ንጹሐን ከሆኑ መላእክት ጋር በፍጹም ደስታ ደስ ተሰኝተን እናመስግን። በሰማይም ለእግዚአብሔር ምስጋና ይሁን፣ በምድርም እርቅ ይሁን እንበል። ክብርና ምስጋና ጌትነት ያለው እርሱ አንቺን ወዷልና። ቅድስት ሆይ ለምኝልን። ከቅዱሳን ክብር የማርያም ክብር ይበልጣል። የአብ ቃል ለመቀበል በተገባት ተገኝታለችና መላእክት የሚፈሩትን ትጉዎች በሰማያት የሚያመሰግኑትን ድንግል ማርያም በማኅፀኗ ተሸከመችው። ይህቺ ከኪሩቤል ትበልጣለች፣ ከሱራፌልም ትበልጣለች። ከሦስቱ አካል አንዱ ማደሪያ ሆናለችና የነቢያት ሀገራቸው ኢየሩሳሌም ይህች ናት። ቅዱሳን ሁሉ የደስታቸው ማደሪያ ናት። በጨለማ በሞት ጥላ ውስጥ ለሚኖሩ ሰዎች ታላቅ ብርሃን ወጣላቸው። በቅዱሳን የሚያድን እግዚአብሔር እኛን ለማዳን ልዩ ከሆነች ድንግል ሰው ሆኗልና ይህን ድንቅ ስለተገደለ ምስጢር ምስጋና አቀርቡ። ሰው የማይሆን ሰው ሆኗልና ቃል ተዋህዷልና ጥንት የሌለው ሥጋ ጥንታዊ ቀዳማ የሆነ ዘመን የማይቆጠርለት መለኮት ዘመን ተቆጠረለት። የማይታወቅ ተገለጠ፣ የማይታይ ታየ። ያው እግዚአብሔር ልጅ በእርግጥ ሰው ሆነ። ትናንት የነበረው ዛሬም ያለው መቼም የሚኖረው ኢየሱስ ክርስቶስ እንሰግድለትና እናመስግነው ዘንድ አንድ ባህሪ ነው። ቅድስት ሆይ ለምኝልን። ነቢዩ ሕዝቅኤል ስለ እርሷ መሰከረ። ድንቅ በሆነ ታላቅ ቁልፍ የተዘጋጀች በምስራቅ አየዋለን። ኃያላን ጌታ በቀር እርሷ ገብቶ ይወጣ የለም። ቅድስት ሆይ ለምኝልን። ደጅ መድኃኒታችን የወለደች ድንግል ናት። እርሱም ከወለደች በኋላ እንደ ቀድሞ በድንግልና ኖራለችና መጥቶ ምሕረት ከሌለው ጠላት እጅ ያዳነን
ጌታን የወለድሽው የማኅፀንሽ ፍሬ የተባረከ ነው። አንቺ ፍጽምትና የተባረክሽ ነሽ። የእውነት አምላክ የሆነ የክብር ባለቤት ዘንድ ባለሟልነትን አግኝተሻልና በምድር ላይ ከሚኖሩ ይልቅ ምስጋናና ክብር ላንቺ ይገባል። የአብ ቃል መጥቶ በአንቺ ሰው ሆነ፣ ከሰውም ጋር ተመላለሰ። መሐሪ ይቅር ባይ ሰው ወዳጅ ነውና በልዩ ልዩ አመጣጡ አዳነን። ቅድስት ሆይ ለምኝልን። የትስዋ መላእክት ማርያምን በመንቀላት ውስጥ ያመሰግኗታል። ታዳስ አዋላችን ምስጋና ይገባሻል እያሉ መልአክ ማርያምን ቃልን ተቀበይዋላል። ከአንቺ ዘንድ ይመጣል፣ በማኅፀንሽም ያድራል። እንዴት እንደ ምስኪን ከድሃ ቤት አደረ። ከሰማያት እርሷን ባሪያ አድርጎ ተወለደ። በስድስተኛ ወር ገብርኤል መልአክ እግዚአብሔር አብ ዘንድ ተላከ። ከአንዲት ሀገር ናዝሬት ጌላ ከምትባል ለዮሴፍ እጮኛ ከሆነች ከድንግል ዘንድ ለዚች ድንግል ስሟ ማርያም ነው። መልአክ ወደ እርሷ ገብቶ እንዲህ አላት፣ ደስታ ይገባሻል፣ እግዚአብሔር ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ከአንቺ ሰው ሆኗልና ከሴቶች ይልቅ አንቺ ብሩክት ነሽ። ከቃሉ አነጋገር አይታ ደነገጠች፣ እንዲህም አለች፣ እንዴት እንዲህ ያለ ምስጋና እጅ መንሻ ይደረግልኛል? መልአክ እንዲህ አላት፣ ማርያም ሆይ አትፍሪ፣ ከእግዚአብሔር ዘንድ ባለሟልነትን አግኝተሻልና እነሆ ትፀንሻለሽ፣ ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እርሱም ታላቅ እግዚአብሔር ልጅ ይባላል። እግዚአብሔር አምላክ የዳዊት አባቱን ዙፋን ይሰጠዋል። እርሱም በያዕቆብ ወገን ለዘላለሙ ይነግሣል፣ መንግስቱም አያልፍም። ማርያምም መልአኩን እንዲህ አለች፣ ነገር እንደምን ይሆንኛል? እንዚያም መልብስ መልአኩም እንዲህ አለ፣ መንፈስ ቅዱስ ይጠብቅሻል፣ የልዑል ያድርብሻል። የሚወለደው ከሦስቱ ቅዱስ አንዱ ቅዱስ ነው። እነሆ ከአንቺ ወገን የምትሆን ኤልሳቤጥ ከሸመገለች ካረጀች በኋላ ጸነሰች፣ ልጅም አገኘች። እነሆ የ6 ወር ሆነ። መካን ሲሏት እግዚአብሔር የሚሳነው ነገር የለምና። ማርያም መልአኩን እንደ ቃል ይደረግ፣ እኔ ለእግዚአብሔር ባሪያው ነኝ አለችው። መልአኩ ገብርኤል ማርያም ድንግል አንቺ ክብር ምስጋና ይገባሻል አላት። ወላዲተ አምላክ ነሽና ምስጋና ይገባሻል። ቅድስት ነሽና ምስጋና ይገባሻል። የመለኮት ማደሪያ ነሽና ምስጋና ይገባሻል። የተሸለመሽ ድንኳን ነሽና ምስጋና ይገባሻል። የመላእክት የሕዝብ ሁሉ እናት ነሽና ምስጋና ይገባሻል። የሁሉም እመቤት ማርያም ምስጋና ይገባሻል። የሁሉ ፍቅረኛ ማርያም ምስጋና ይገባሻል። ልዑል ማደሪያ ትሆኚ ዘንድ መርጦሻልና ምስጋና ይገባሻል። በወርቅ የተሸለምሽ እርግጥ በብር ጌጥ ምስጋና ይገባሻል። በሁሎችሽ በወርቅ አመልማል የተሸለሙ ለአንቺ ምስጋና ይገባሻል። የምስራቅ ደጃፍ ብርሃን ናቱ ለአንቺ ምስጋና ይገባሻል። ከፀሐይ 7 እጅ የምታበሪ ክብርሽ ከአድባራቱ ከፍ ከፍ ያለ አንቺ ምስጋና ይገባሻል። ማርያም ወይ ከተመረጥሽ ከከበሩ የከበርሽ ለአንቺ ምስጋና ይገባሻል። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ለምኝ ያድነን ዘንድ በአባቱ ምስጋና ከቅዱሳን መላእክቶች ጋር መጣ ጊዜ ጻድቃንን በቀኙ ኃጥአንን በግራው ባቆመ ጊዜ እኛን ከሰማዕቱ እስጢፋኖስ እስከ መጥምቁ ዮሐንስ ከሁለቱ ቅዱሳን ሰማዕታት ጋር ያቆመን ዘንድ ለምኝ። ለዓለም ዓለም ለዘላለሙ ይቅር ይበለን። አሜን ይሁን። አሜን ይደረግልን። አሜን ይሁን። አሜን ይደረግልን። አሜን ይሁን። አሜን ይደረግልን። አሜን 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 አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ሆነ። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻልና ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ብሩክ ነሽ። የማኅፀንሽም ፍሬ ኢየሱስ ክርስቶስ የተባረከ ብሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን፣ ኃጢአታችንን ታስተሰርይልን ዘንድ በአንቺው ተማጽነናልና ለዘላለሙ አሜን። ድርሳነ ሚካኤል ከጽንፍ እስከ ጽንፍ የሚበር ጿፈ አርያም ቃመ ዜማው እንደ ማር የጣፈጠ
የከበረ ሊቀ መላእክት ቅዱስ ሚካኤል ያደረገው ተአምር ይህ ነው። እኛን ወዳጆቹን ማኅበርተኞቹን በጸሎቱ ኃይል ከሲኦል ረግረግ ያውጣን። በዚህም በሚመጣውም ዓለም ከክፉ ነገር እየጠብቀን፣ ከርጉም ተኩላ ዲያብሎስ አፍም ያድነን፣ ከተንኰለኛ ሰይጣን ወጥመድ ይሰውረን ለዘላለሙ አሚን። ቆጵሮስ በምትባል ደሴት እግዚአብሔርን የሚፈራ በሊቀ መላእክት በቅዱስ ሚካኤል አማላጅነት የሚተማመን አንድ ክርስቲያናዊ በክብር ሊቀ መላእክት ቅዱስ ሚካኤል ስም ቤተ ክርስቲያን መስራት ይገባኛል ሲል በልቡ አሰበ። ፈጽሞ የምታምር ቤተ ክርስቲያን ሰራ። ሰርቶም ከጨረሰ በኋላ በልዩ ልዩ ጌጥ አስጌጣት። ከዚህም በኋላ ሊቀ መላእክት ቅዱስ ሚካኤል ስም የሰራትን ቤተ ክርስቲያን ይባርኩለት ዘንድ ወደ ኤጲስቆጶሱና ካህናቱ መልእክትን ላከ። ለቤተ ክርስቲያኑ ማስመረቂያም ታላቅ በዓልን አደረገ። ከዚያም ካህናቱ፣ ዲያቆናቱ፣ ምዕመናኑ ሁሉ የሊቀ መላእክት ቅዱስ ሚካኤል ቤተ ክርስቲያን የሚባረክበት ቀን በቤተ ክርስቲያኑ ተሰብስበው ቆሙ። ከቆሙ በኋላ ኤጲስቆጶሱ እንደ ሕጉ የቅዳሴ ጸሎትን ጀመረ። በዛች ሀገር ጋኔን ያደረበት አንድ አይሁዳዊ ሰው ነበረ። እሱም መላ አካላቱ ለምጽ ወጥቶበት የሚጨነቅ፣ ጥርሱን እያፏጨ የሚሰቃይ፣ በጽኑ ደዌ የተያዘ ነበረ። ከደዌው ጽናት የተነሳ ሰውነቱ ሁሉ እንደ ድንጋይ ደርቆ ነበረ። ሊቀ መላእክት ቅዱስ ሚካኤል ቤተ ክርስቲያን የሚባረክበትና የሚቀደስበት ቀን እንደደረሰ በሰማ ጊዜ ከመኝታው ተነስቶ ልብሱን ለውጦ የክርስቲያን ልብስ በመልበስ ፍጹም ክርስቲያን መስሎ ከቤተ ክርስቲያን ገብቶ ከሕዝቡ ጋር ቆመ። ኤጲስቆጶሱም ቅዳሴ ቤተ ክርስቲያኑን በፈጸመ ጊዜ የተቀደሰበትን ቅዳሴ ጸበል በቤተ ክርስቲያኒቱ ዙሪያና ግድግዳዋን ሁሉ ሲረጭ ያ አይሁዳዊ ፍጹም ልቦናና በፍጹም ሃይማኖት የቅዳሴ ጠበሉን ተቀብሎ ራሱን ረጨ። ሰውነቱንም ሁሉ በእምነት ተሻሸበት። በሊቀ መላእክት ቅዱስ ሚካኤል ስዕል ፊት ከሚያበራ የቀንድል ዘይትም ወስዶ እንዲህ እያለ ተቀባ። አቤቱ ጌታዬ ሊቀ መላእክት ቅዱስ ሚካኤል ሆይ ከጽኑ ደዌ ፈጥነ ፈውሰኝ። ከዚህ ክፉ የለምጽ በሽታ አድነኝ። ከዚህ ሁሉ በሽታዬ ብታድነኝ ለቤተ ክርስቲያን ምንም ያልተቀላቀለበት ንጹሕ 20 ወቂት ወርቅ እሰጣለሁ። የጌታችን ኢየሱስ ክርስቶስ ስም ተጠብቄ ፍጹም ክርስቲያን ሆናለሁ። የወልደ እግዚአብሔርን ሰው መሆንንም ለአዳምና ሔዋን ስለ ልጆቻቸውም ሲል ከዳዊት ወገን ከተወለደች ከመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ መወለዱን አምናለሁ። በሕይወት ዘመኔ ሁሉ ለቤተ ክርስቲያን ሳገለግል እኖራለሁ አለ። ይህንንም ከተናገረ በኋላ እንቅልፍ መጥቶበት በዚያች ሌሊት በዚያ በሊቀ መላእክት ቅዱስ ሚካኤል ቤተ ክርስቲያን ውስጥ ተኝቶ አደረ። ከእንቅልፉም በነቃ ጊዜ ሰውነቱ ሁሉ በሙሉ ጤንነት ላይ ሆኖ ከለምጹ ተፈውሶ ከበሽታውም ድኖ አገኘው። ከዚህም በኋላ በታላቅ ደስታ እግዚአብሔርንና ቅዱስ ሚካኤልን እያመሰገነ ወደ ቤቱ ገባ። ያም አስቀድሞ ያስጨንቀው የነበረ ጋኔል ከእሱ ተለይቶ ወጣ። በሰውነቱ ላይ ይታይ የነበረ ለምጽም ጠፋ።
ፈጽሞ ከሰውነቱ ላይ አንዳችም በሽታ አይነት አልነበረም። ፍጹም ጤነኛም ሆነ። ያም አይሁዳዊ ከጽኑ ደዌው ፈጽሞ በዳነ ጊዜ ለሊቀ መላእክት ቅዱስ ሚካኤል ቤተ ክርስቲያን እሰጣለሁ ብሎ ቃል የገባበትን 20 ወቄት ንጹሕ ወርቅ ሰጠ። በዚያኑ ጊዜ ፈጥኖ ወደ ኤጲስቆጶሱ ዘንድ ሄዶ ሊቀ መላእክት ቅዱስ ሚካኤል ያደረገለትን ተአምር ሁሉ ነገረው። ከለምጹና ካደረበት ጋኔን እንዴት እንዳዳነው አስረዳው። ከዚያም ኤጲስቆጶሱን አባቴ ሆይ ከዛሬ ጀምሮ ክርስቲያን ሆን ዘንድ ፈቅዳለሁ። ስለዚህ አጥምቀኝና ክርስቲያን ጋር አንድ አድርገ ጀምረኝ እያለ ለመነው። ኤጲስቆጶሱ እሺ ብሎ ከቤተሰቡና ከዘመዶቹ ጋር አጥምቆ ክርስቲያን አደረገው። ያ አይሁዳዊ ሰውም በቀናች በጸናች ሃይማኖት ጸንቶ በበጎ ስራ ተጠምዶ የቅዱስ ሚካኤልን ቤተ ክርስቲያን በበጎ ልቦና ለማገልገል ወሰነ። እንዲሁም በጨለማ ለነበሩ ሰዎች ብርሃን ወጣላቸው ተብሎ በነቢይ እንደተነገረ ቅዱስ ሚካኤል ቀድሞ ከነበረበት ጨለማ ወደ ብርሃን እንዴት እንደመለሰውና ያደረገለትን ተአምር ሁሉ ለሕዝብ ሲነገር ኖረ። የሚያሰቃየው ጋኔን የሚያስጨንቀው ሕመመ ኃጢአት ውስጥ የነበረ የአይሁዳዊ ድኖ የአዳነኝ ክርስቶስ ብርሃን በራለት። በከበረች የቸርነት መልእክተኛ ሊቀ መላእክት ቅዱስ ሚካኤል አማላጅነት ከአርማዊነት ወደ አማናዊነት እንደመለሰው አይነ ልቦናውንም አብርቶ የሥላሴን አንድነት ሦስትነትን ለማወቅ እንዳበቃው የወንጌል ልጆች እኛም በአማላጅነቱ አይለየንም። በከንቱ እንዳንጠፋ ከሴጣን ወጥመድ ያድነን። ከሰራዊቱ ሁሉ ጋራ በቸርነቱ ይመግበን። ሰውን የሚያስቱ ሰራዊተ ሳጥናኤል አይተው ይሽሹ ዘንድ ሰይፈ ረድኤቱ ከጎናችን አይራቅ። ቅሚያን የተሞሉ ወላዲያነ ሐሰት ሐሳውያን መሲሖች ከሆኑ ጥልቀቱ በማይገኝ የተንኮላቸው ባህር እንዳንሰጥም ይጠብቀን። ከወጥመዳቸው እንዳንገባ በክንፈ ረድኤቱ ይሰውረን። ከዚህም ሁሉ በቸርነቱ መጋረጃ ያድነን ዘንድ ሁልጊዜ ይጎብኘን። ከቀድሞ ጀምሮ ቂም በቀል የሌለበት የምሕረት አማላጅ ነውና የአማላጅነቱ ኃይል እኛ ወዳጆቹን ማኅበርተኞችን ከክፉ ነገር ሁሉ ይጠብቀን እስከ ዘላለሙ ድረስ አሚን 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 ይሁንልን። አሚን አሚን ይደረግልን። አሚን አሚን ይሁንልን ይደረግልን። የመልአኩ የቅዱስ ሚካኤል ረድኤቱ አማላጅነቱ ጥበቃው ለዘላለሙ ከኛ ጋራ ጸንቶ ይኑር። አሚን 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 አሚን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሚን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻልና ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ብሩክት ነሽ። የማኅፀንሽ ፍሬ ኢየሱስ ክርስቶስ የተባረከ ብሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ
ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታ ምሕረትን ለምኝልን ኃጢአታችንን ታስተሰርይልን ዘንድ በአንቺ ተማጽነናልና ለዘላለሙ አሜን። ድርሳነ ገብርኤል ምዕራፍ 2 ከዚህም በኋላ እመቤታችን ድንግል ማርያም ወደ ግብፅ ሀገር ሄዳ ከአንዲት ሴት ዘንድ በደረሰች ጊዜ ይቺ ክፉ ሴት እመቤታችን ድንግል ማርያምን ተሳደበቻት። ያን ጊዜም ምድሪቱ ተከፍታ ይችን ሴት ዋጠቻት። እመቤታችን ድንግል ማርያምም ከዛች ሴት ቤት ገብታ 4 ወራት ከ5 ቀን ተቀመጠች። ያም ጊዜ መልአኩ ለእመቤታችን ቅድስት ድንግል ማርያምና ለሚያገለግላት አረጋዊ ቅዱስ ዮሴፍ ተገልጾ ከዚህ ተነስታችሁ ወደ ሌላ ስፍራ ሂዱ አላቸው። ተነስተውም ሲሄዱ ግብፃውያን አረጋዊ ቅዱስ ዮሴፍን ይዘው እጅግ ደበደቡት። በዚህም ጊዜ እመቤታችን ቅድስት ድንግል ማርያም በዕብራይስጥ ቋንቋ ስትጸልይ ሊቀ መላእክት ቅዱስ ገብርኤል እጅግ በሚያበራ የእሳት ፍላጻ እንደያዘ መጥቶ ድንግል ማርያም ሆይ በመዓልትም ቢሆን በሌሊትም ቢሆን እኔ ከአንቺ ጋር ነኝ፣ አምላኬ እግዚአብሔር አገለግልሽ ዘንድ አዞኛልና አይዞሽ አትፍሪ አላት። እመቤታችንም ግብፃውያን በአገልጋዬ አረጋዊ ዮሴፍ ላይ መከራ አጽንተውበታልና መተርዳኝ አለችው። መልአኩ ሊቀ መላእክት ቅዱስ ገብርኤልም ምድሩን በክንፉ እየመታ ከመሬት ወደ ላይ 49 ክንድ ያህል ከፍ ብሎ ሄዶ አረጋዊ ቅዱስ ዮሴፍን እየደበደቡ ብዛታቸው 99 የሚሆኑ እኒያን ሰዎች በሰይፍ መታቸው። ወደ አረጋዊ ቅዱስ ዮሴፍ ተመልሶም ዳስሶ አዳነው። ከእርሱም ጋራ ወደ ድንጋዩ ጸፍጻፍ ሄደው መልአኩ ያንን ድንጋይ ለካው አለው። የድንጋዩ ጸፍጻፍም ቁመቱ 109 ስፋቱ 39 ክንድ ሆነ። ያችም ድንጋይ አንስቶ ቢወረውራት ከአረፈችበት መሬት ላይ እንደ ገንዳ የሆነች እንደ ገንዳ ሆነች። ከዚህም በኋላ ከእነርሱ ተሰውሮ ወደ ሰማይ አረገ። ከዚያም በኋላ እመቤታችን ድንግል ማርያም ስትሄድ ቁመቱ 300 ጎኑ 49 ክንድ የሆነ ዘንዶ ከሚኖርበት ቦታ ደረሰች። ከአውሬውም ያድናት ዘንድ ወደ እግዚአብሔር በጸለየች ጊዜ ሊቀ መላእክት ቅዱስ ገብርኤል የእሳት ሰይፍ እንደያዘ ተገልጾ ድንግል ማርያም ሆይ የማደርገውን ተመልከች እንጂ ፈጽሞ አትፍሪ አላት። ሰይፉንም መዞ ባዳቦ የሚሉትን ቃላት ጠራ። በሰይፉም ላይ እንትፍ ብሎ ያንን ከይሴ ቢያስነካው ከ17 ክፍላት ላይ ተሰነጠቀ። ከዚያም ዘንዶ ሆድም ጥቁር አሞራ ከዛ ዘንዶ ሆድም ጥቁር አሞራ የመሰለ ወጥቶ በቅዱስ ገብርኤል ላይ ዘለፋን ተናገረ። መልአኩም በእጁ እንደ ወፍ አንስቶ ይዞ ከመቤቴ ድንግል ማርያም ጋር ትከራከር ዘንድ ምን ስልጣን አለ
በማለት ኃይሉን አሳየው። ያ እርኩስ መንፈስ ያለ ጊዜ አታጥፋኝ ሲል ተማጸነው። ትቶት ወደ ሰማይ አረገ። ዳግመኛም ሊቀ መላእክት ቅዱስ ገብርኤል በድንገት መጥቶ ድንግል ማርያም ሆይ ሰላምታ ይገባሻል፣ እግዚአብሔርንም ስላመኑ ከአንቺ ጋር ይሁንና ተነስተሽ በጸሎትሽ ከመቃብር የወጡትን ሰዎች ተመልከቼ አላት። በክብር የሚተካከለው ሊቀ መላእክት ቅዱስ ሚካኤል በዘመነ ብሉይ የእስራኤልን ልጆች ይመራቸው እንደነበረ እንደዚሁ ሊቀ መላእክት ቅዱስ ገብርኤልም በእግዚአብሔር ቃል አርሳቦን ያሴር ቦን ዳን ብሎ ባህርን በአዘዛት ጊዜ ግራ ቀኝ ተከፍላ መንገድ ሰጠች። እነርሱም በባህሩ መሃል አለፉ። ወንድሞቻችን ሆይ እመቤታችን ድንግል ማርያም ከመላእክት ሁሉ ይልቅ ሊቀ መላእክት ቅዱስ ገብርኤልን እንደምትወደው ተመልከቱ። የልጇ የጌታችንና የአምላካችን ኢየሱስ ክርስቶስን ከእርሷ መወለድ ያበሰራት እርሱ ነውና። እንግዲህ እርሱ ቅዱስ ገብርኤል እንደወደዳት እንዳከበራትም ለእኛም እንዲሁ በችግራችን ጊዜ ፈጥኖ ይድረስልን። የሊቀ መላእክት የቅዱስ ገብርኤል አማላጅነቱ ከኛ ከማኅበርተኞቹ ጋር ለዘላለሙ ይኑር። አሚን አሚን አሚን። የመልአኩ የቅዱስ ገብርኤል ረድኤቱ፣ ጥበቃው፣ ቸርነቱ፣ አማላጅነቱ ለዘላለም ከኛ ጋራ ጸንቶ ይኑር። አሚን 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 ይሁን። አሚን ይደረግልን። አሚን ይሁንልን። አሚን ይደረግልን። አሚን ይሁንልን። አሚን ይደረግልን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻልና፣ ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ብሩክት ነሽ። የማኅፀንሽም ፍሬ ኢየሱስ ክርስቶስ የተባረከ ብሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንን ታስተሰርይልን ዘንድ ባንቺው ተማጽነናልና ለዘላለሙ አሚን 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 ይሁንልን። አሚን ይደረግልን። ተአምረ ኢየሱስ አንደኛ ክፍል። ተአምሩን ከማንበብ በፊት ይህንን ይበሉ። ጌታ ኢየሱስ ክርስቶስ በእውነት ለሚጠራው ስሙ ከማር ከወተት ይልቅ የጣፈጠ ነው። ጌታ ኢየሱስ ክርስቶስን አምኖ ለሚቀበለው የሕይወት ኅብስት ነው። ጌታ ኢየሱስ ክርስቶስ በእውነት ለሚጠጣው የሕይወት መጠጥ ነው። እንዲህ ሆኖ ደቀ መዛሙርቱ ጉባኤ አንድነታችንን ይባርኩ ዘንድ በስልጣኑ ጋሻ መከታነት ጠላታችን ዲያብሎስን ያጥፋው። አሚን። ጌታ ኢየሱስ ክርስቶስ በእውነት በዕለተ ስቅለት ከተገረፈው የግርፋቱ ቁስሎች ጋር የሞቱ መስቀል የወይን ምንጭ የሚሆን
ጎኑ ቅዱስ ቁርባን የሚሆን ስጋው በፊቱ ሆነው በክብር የተሸለሙ አገልጋዮቹ ለምሳ በተጠሩ ጊዜ ወደ ሙሽራው ድንኳን ያግባን። አሜን። በቀራንዮ የተሰዋ የእግዚአብሔር በግ ኢየሱስ ክርስቶስ ከተወራረደው ስጋ እንመገባለን። ከጎነ ምንጭ ከተቀዳው ደም ጠጥተን እንረካለን። ደም ግባትን ለማየት እንመኛለን። አቤቱ በሱራፌ ምስጋና ጽዋ ልመናችንን ምላ። ማያዊ በሚሆን በተቀበልከው መከራ ቁስለ ነፍሳችንን ፈውስ። አሚን አሚን አሚን። ተአምረ ኢየሱስ ይቅርታው ቸርነቱ ለዘላለም በእውነት ለሁላችን ይደረግና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይሄ ነው። ዳግመኛም ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ እንዲህ አላቸው፣ ወንድሞቼ ሆይ በውሃና በመንፈስ ያልተጠመቀ ሁሉ መንግሥተ ሰማያት ሊገባ አይችልምና ይህንን እወቁ። ተድላ ገነትም አይወርስም። ከውሃና ከመንፈስ ያልተወለደውን ሁሉ እንደናንተ ሁሉ ወንድሜ ጓደኛዬ አልለውም። ዳግመኛም አባቴ እንደናንተ ልጁ አያደርገውም። ከውሃና ከመንፈስ ያልተወለደ ሁሉ ወራሼ ሊሆን አይገባውም። በአዲስ ጥምቀት ከሚወለደው ሕዝብም ጋር ሊቆጠር አይችልም። ከውሃና ከመንፈስ ቅዱስ ያልተወለደ የተድላ ቦታዬን ሊያይ አይገባውም። ከውሃና ከመንፈስ ልጅነትን ካላገኘ አገልጋዬ ሊባል አይገባውም። ማንም ከውሃና ከመንፈስ ካልተወለደ በአዲሱ የሰርግ ቤት ሊገባ አይቻለውም። ማንም ከውሃና ከመንፈስ ያልተወለደ ሁሉ የወንጌሌ ሰባኪ ሊሆን አይችልም። ከተባረኩት በጎቼም ጋራ በቀኜ ሊቆም አይገባውም። ከውሃና ከመንፈስ ካልተወለደ ማንም ቢሆን የወንጌሌ ጠላት ነው። ማንም ከውሃና ከመንፈስ ካልተወለደ መለኮታዊ ገጽ ላይ አይቻለውም። ማንም ከውሃና ከመንፈስ ካልተወለደ ንስር አሞራ እንደሚታደስ ሊታደስ አይችልም። ማንም ከውሃና ከመንፈስ ካልተወለደ ወደ ገሃነም ይጣላል። በእግዚአብሔር መንግሥት የዋህ በግ አይባልም። የተቀደሰው ስሜ ጠላት እንጂ ወዳጄ ሊባልም አይችልም። ምቹና የተደላደለ ቦታ ሊያገኘ አይቻለውም። ማንም ከውሃና ከመንፈስ ካልተወለደ ከኔ ጋራ ሊኖር አይችልም። ማንም ከውሃና ከመንፈስ ያልተወለደ ማደሪያው ጨለማ ነው። ማንም ከውሃና ከመንፈስ ካልተወለደ ስጋው እንቅልፍ ወይም እረፍት ለሌለው ትል ሲሳይ ይሆናል። ማንም ከውሃና ከመንፈስ ካልተወለደ የተዘጋጀለትን ርስት ሊወርስ አይችልም። ማንም ከውሃና ከመንፈስ ካልተወለደ ከልዩ ቸርነቴ ስደተኛ ይሆናል። ማንም ከውሃና ከመንፈስ ካልተወለደ እድል ፈንታው የግራ ቁመት ነው። ማንም ከውሃና ከመንፈስ ካልተወለደ በግንባሩ ወደ ገሃነም በምግባሩ ወደ ገሃነም ይወረወራል። ክብር ምስጋና ለሱ ይግባውና ጌታችን ኢየሱስ ክርስቶስ ለቅዱሳን ደቀ መዛሙርቱ ለንጹሐን ሐዋርያቶች ስለ ጥምቀት ሥርዓት
ይህንን አስተማራቸው። የቀጣው ቸርነቱ ለዘላለም በእውነት ለሁላችን ይደረግልን። አሚን 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 አሚን። ሁለተኛ ክፍል ተአምር ከተነበበ በኋላ ይህንን ይበሉ። አቤቱ የሰማያትና የምድር ፈጣሪ ኢየሱስ ክርስቶስ ሆይ በዕለተ ዓርብ ከጎን ከፈሰሰውና ከእግሮች ከወረደው ደም ጋራ ለፍርድ መጣ ጊዜ ነፍሴን በክብርት እጅ አደራ አስጠብቃለሁ። ራስን በበትር የተመታውና እንደ ባሪያ ለጥቂት ገንዘብ የተሸጥከው በዚያን ጊዜ ስለ እኔ በበጎ ምስክርነት ይቁሙልኝ። አቤቱ ቅድመ ዓለም የነበርክ ዛሬም ያለ ለዘላለም በአንተነት ጸንተ የምትኖር አምላክ ሆይ ለክብር መስቀል ምስጋና እንልካለን። ወልደ ነጎድጓድ ዮሐንስ ሆይ ሰላም እንልሃለን። አቡ ቀለሚስ ዮሐንስ ሆይ ሰላም እንልሃለን። ታኦጎሎስ ነባቢ መለኮት ዮሐንስ ሆይ ሰላም እንልሃለን። የጌታ ባለሟል ዮሐንስ ሆይ ሰላም እንልሃለን። ድንግሉ ዮሐንስ ሆይ ሰላም እንልሃለን። ወንጌላዊ ዮሐንስ ሆይ ሰላም እንልሃለን። በእዝነ ኢየሱስ የተቀመጥክ ዮሐንስ ሆይ ሰላም እንልሃለን። ቅዱሳን ሐዋርያት ሆይ ሰላም እንላቸዋለን። ጴጥሮስና ጳውሎስ፣ ያዕቆብና ዮሐንስ፣ እንድርያስም፣ ፊልጶስና በርተሎሜዎስ፣ ቶማስና ማቴዎስ፣ የእልፌዎስ ልጅ ያዕቆብ፣ ታዲዮስና ናትናኤል፣ ማትያስም፣ ሉቃስና ማርቆስ፣ ኤጲስቆጶስ ያዕቆብ፣ እኛን ልጆቻችሁን በተሰጣችሁ ስልጣን ባርኩን። አሚን። በፍጥረት ሁሉ አንደበት የምትመሰገን ለአንተ ለኢየሱስ ምስጋና ይገባል። ነፍስና ስጋን ለምትቀድስ ለአንተ ለኢየሱስ ምስጋና ይገባል። ለተራቆቱት ልብስ የምትሆናቸው ለአንተ ለኢየሱስ ምስጋና ይገባል። በመንግስተ ሽረት በመለኮት እልፈት የሌለብን ለአንተ ለኢየሱስ ምስጋና ይገባል። የተመሰገነ የአብ አካላዊ ቃል ኢየሱስ ሆይ ለአንተ ምስጋና ይገባል ለዘላለሙ። አሚን 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 አሚን። የጌታችን የአምላካችን የፈጣሪያችን የኢየሱስ ክርስቶስ ምህረቱ 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 ቸርነቱ ይጠብቀን ይጠብቀን። ምህረቱ ቸርነቱ ይቅር ይበለን። ኃጢአት በደላችንን ይደምስስልን። ኃጢአት በደላችንን ይደምስስልን። ኃጢአት በደላችንን ይደምስስልን። የሚዋጋን ክፉ ያርቅልን። የሚዋጋን ጠላታችንን ይሰርልን። የሚዋጋን ጠላታችንን ይሰርልን። የሚዋጋንን ጠላታችንን ይሰርልን። አሜን ይሁንልን። አሜን ይደረግልን። አሜን ይሁንልን። አሜን ይደረግልን። አሜን ይሁንልን። አሜን ይደረግልን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን። መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻልና ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ብሩክት ነሽ። የማኅፀንሽም ፍሬ ኢየሱስ ክርስቶስ የተባረከ ብሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን መድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ኃጢአታችንን ታስተሰርይልን ዘንድ በአንቺው ተማጽነናልና። አሜን። ነሐሴ 20 2018 ዓመተ ምህረት የሚከበሩ የቅዱሳን በዓላት። ዓመታዊ የቅዱሳን በዓላት ስንክሳር
አንደኛ ተስካረ ፍልሰታ ለማርያም ድንግል አምስተኛ ቀን አሁንም በረከቷ ይዋልብን ይደርብን። አሁንም በረከቷ ከኛ ጋር ጸንቶ ይኖርብን። ኃጢአታችን በደላችንን ይደምስስልን። ቃል ኪዳኗ ይጠብቀን። በበረከቷ ትጎብኘን። አሚን። ሁለተኛ ቅዱሳን ሰባቱ ደቂቅ እሰይ በረከታቸው ቃል ኪዳናቸው ለዘላለም ከኛ ጋር ጸንቶ ይኑር። ሶስተኛ አቡነ ሰላማ ካል በተርጉም በረከት ቃል ኪዳናቸው ለዘላለም ጸንቶ ይኑር። አራተኛ ቅድስት ሄዛዊ በረከት ቃል ኪዳኗ ይጠብቀን። ወራዊ የቅዱሳን በዓላት አንደኛ ቅዱስ ዮሐንስ ሐፂር እሰይ በረከት ቃል ኪዳኑ ይጠብቀን። ሁለተኛ ቅዱስ አግሎግ ቀሲስ በረከት ቃል ኪዳኑ ይጠብቀን። ሶስተኛ ቅዱስ አፄ ካሌብ ጻድቅ ንጉሰ ኢትዮጵያ በረከት ቃል ኪዳናቸው ከኛ ጋር ጸንቶ ይኑር። አራተኛ አባ ሞኒዮስ ዘሀገረ ቶና በረከት ቃል ኪዳናቸው ይጠብቀን። አምስተኛ ቅድስት ሳድሽ የዋሂት በረከት ቃል ኪዳኗ ይጠብቀን። ስድስተኛ ቅዱስ ወክቡር ማር ቴዎድሮስ ሰማዕት እሰይ በረከት ቃል ኪዳኑ ከኛ ጋር ጸንቶ ይኑር። አንድ አምላክ በሆነ በአብ ወልድ በመንፈስ ቅዱስ ስም ነሐሴ 20 በዘች ቀን መጽሐፍትን እየተረጎመ አባ ሰላማ አረፈ። የቅድስት ቤዛዊም መታሰቢያዋ ሆነ። በረከታቸው ከኛ ጋር ትኑር ለዘላለሙ አሚን። በዘችም ቀን በከሃዲው ንጉሥ ዳኪዎስ ዘመን የነበሩ የኤፌሶን ሀገር 7 ደቂቅ አረፉ። እኒያም 7 ደቂቅ ከንጉሥ ዳኪዎስ ጭፍሮች ውስጥ በመዛግብቱ ላይ የሾማቸው ነበሩ። አምልኮ ጣዖትንም ባወጀ ጊዜ በጣዖት በማምለክ ስራ አልተሳተፉም። እኒህም ቅዱሳን በንጉሥ ዘንድ ወነጀሏቸው፣ ይዘውም አሰሯቸው። ከዚህም በኋላ ወደ ሌላ ቦታ ለመሄድ በፈለገ ጊዜ እስከሚመለስ ድረስ ፈቶ ለቀቃቸው። ምናልባት ከምክራቸው ቢመለሱ ብሎ በልቡ አስቦ ከዚህም በኋላ እኚህ ቅዱሳን ለረከሱ ጣዖት እንዳይሰግዱ የጭፍራነት ስራቸውን ትተው በተራራው ውስጥ ወዳለ ዋሻ ሄደው በዚያ ተሰወሩ። የዋሻውን አፍ ዘጉ። ከእሳቸውም ጋራ በንጉሥ ዳኪዎስ ስም የተቀረጸ ብር ነበረ። ከእርሳቸውም አንዱ እየተራቸው ወጥቶ ምግባቸውን ገዝቶ ወደ እሳቸው ይመለስ ነበረ። ዳኪዎስም ከሄደበት እንደተመለሰ በሰሙ ጊዜ ዋሻውን ደጃፍ ዘግተው ተኙ። እኒህንም ቦታቸውን የሚያውቅ አማኒ የሆነ ከጭፍሮች ውስጥ አንድ ሰው ነበረ። ወደ ከተማ ሲወጡ ያገኛቸው ዘንድ ጠበቃቸው። ባልመጡም ጊዜ ተነስቶ ወደ ዋሻቸው ሄደ። ዋሻቸውም ከውስጥ እንደዘጓት ሆና አገኛት። እነርሱም በረሃብ የሞቱ መስለው ታላቅም የደንጊያ ሰሌዳ አምጥቶ ከእርሳቸው የሆነውን ገድላቸውን ጽፎ በቀዳዳ ወደ ዋሻ ውስጥ አስገባው። እነዚህም ቅዱሳን በእግዚአብሔር ትእዛዝ
72 ዓመታት አንቀላፉ። ዳክዮስም ሞቶ እስከ ቴዎዶስዮስ ብዙ ነገስታት ነገሶ። እነዚህም ምዕመናን ንጉሥ ቴዎዶስዮስ ዘመን ትንሣኤ ሙታን የለም የሚሉ ሰዎች ተነስተው ብዙዎች ተከተሏቸው። በዚያም ጊዜ እኒህን ቅዱሳን 7ቱ ደቂቅ እግዚአብሔር አነቃቸው፣ ትንሣኤ ሙታን መኖሩን ግልጽ ያደርግ ዘንድ። ከዚህም በኋላ ከእርሳቸው አንዱ ምግባቸውን ሊገዛ የከሃዲ ዳክዮስን ወሬ ይሰማ ዘንድ ብር ይዞ ወጣ። ወደ ከተማም በገባ ጊዜ የከተማዋ ሁኔታ ተለወጠበት። በከተማዋም ብር መስቀሎችን አየ። በየቅጥራቸውም የክብር ባለቤት የሆነ ጌታችን ኢየሱስ ክርስቶስንም ስሙን ያለ መፍራት ሲጠሩ ሰማ። አንዱንም ሰው ይህች ሀገር ኤፌሶም አይደለችምን ብሎ ጠየቀ። እርሱም አዎን ናት አለው። ያንንም ብር አውጥቶ ለባለ ሱቁ ሰጠው፣ ምግባቸውን ይሸጥለት ዘንድ። ባለ ሱቁም ያን ብር ተመለከተው፣ የንጉሥ ዳክዮስ ስም ተቀርጾበት አገኘውና ያንን ሰው ይዞ በአንተ ዘንድ የተሸሸገ መዝገብ አለ? ይህ ምልክት ከአንተ ተገኝቷልና አለው። እንዲህም ሲጣሉ ወደ እርሳቸው ብዙ ሰዎች ተሰበሰቡ። እንዲህም ብለው ጠየቁት፣ አንተ ከወዴት ነህ? በዚች ሀገር ነኝ አላቸው። ማንን ታውቃለህ አሉት። እርሱም እገሌና እገሌን አላቸው። ከዘመን ብዛት የተነሳ የጠራቸውን ሰዎች የሚያውቃቸው የለም። ስለዚህም በእርሱ ላይ ተቆጥተው ወደ ዳኞችና ወደ ኤጲስቆጶስ አባ ቴዎድሮስ ወደ ንጉሥ ቴዎዶስዮስም አቀረቡት። ንጉሡና ኤጲስቆጶሱም ከእናንተ የሆነውን እውነቱን ንገረን፣ ከወዴት ሀገር ነህ አሉት። እርሱም እንዲህ ብሎ መለሰላቸው፣ እኛ 7ታችን ከሃዲ ንጉሥ ዳክዮስ ጭፍሮች ነን። እርሱም ወጥቶ ወደ ሌላ ሀገር በሄደ ጊዜ ከአንዷ ዋሻ ውስጥ ገብተን የዋሻዋን በር ዘግተን ተኛን። እነሆ ስንነቃ የምንመገበውን ምግብን ገዛ ዘንድ ላኩን። ንጉሥንና ኤጲስቆጶሱ በሰሙ ጊዜ ተነስተው ወደዚያ ዋሻ ከእሱ ጋር ሄዱ። ከእርሳቸውም ጋር ብዙ ሕዝቦች አሉ። ቅዱሳንም ተቀምጠው አገኟቸው። የዘመኑም ቁጥር በውስጡ የተጻፈበት ከሃዲው ንጉሥ በዳክዮስ ዘመን የሆነውን ሰሌዳውን ወድቆ አገኙት። ዘመኑም 372 ዓመት እንደሆነ ታወቀ። ንጉሡና ኤጲስቆጶሱም ከሕዝቡ ሁሉ ጋር አደነቁ፣ ምስጉን እግዚአብሔርንም አመሰገኑት። ትንሣኤ ሙታን የለም የሚሉትን ይህንን ድንቅ ስራ አይተው ትንሣኤ ሙታን እንዳለ አመኑ። እኒህ 7ቱ ደቂቅንም በጠየቋቸው ጊዜ ከእርሳቸው የሆነውን ሁሉ ነገሯቸው። ከዚህም በኋላ ተመልሰው ተኙ፣ ነፍሳቸውንም በእግዚአብሔር እጅ ሰጡ። ንጉሥም የወርቅ ሳጥን ሰራላቸው፣ በሐር ልብሶችም ገንዘው በመልካም ቦታ አኖሯቸው። ከስጋቸውም ብዙዎች ድንቆች ታምራት ተገለጡ። ስማቸውም መክሲማኖስ፣ ታሙኪሮስ፣ መርዳዲሞስ፣ ዮሐንስ፣ ቆስጠንጢኖስ፣ አዝሚና፣ ዲዮናስዮ ነው። ለእግዚአብሔር ምስጋና ይሁን። የእኒህም ቅዱሳን በረከታቸው ከእኛ ጋር ትኑር ለዘላለሙ አሚን 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 ይሁንልን። አሚን ይደረግልን። አሚን ይሁንልን። አሚን ይደረግልን።
አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናቱ ሰላምታ ላንቺ ይገባሻልና ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ብሩክት ነሽ። የማኅፀንሽም ፍሬ ኢየሱስ ክርስቶስ የተባረከ ብሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንን ታስተሰርይልን ዘንድ በአንቺው ተማጽናልና ለዘላለሙ አሚን 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 አሚን። እናታችን እግዝእትነ ለማርያም እናታችን እግዝእትነ ለማርያም እናታችን እግዝእትነ ለማርያም ቤዛዊተ ዓለም ቤዛዊተ ዓለም ቤዛዊተ ዓለም ጥላሽን ስጭን ጣይብን ጥላሽን ስጭን ጣይብን ጥላሽን ስጭን ጣይብን ቀኝ እጅሽን በአናታችን ላይ አስቀምጭብን ጥላሽን ስጭን ጣይብን ቀኝ እጅሽን በአናታችን ላይ አስቀምጭብን ጥላሽን ስጭን ጣይብን። መድኃኔዓለም የኔ ጌታ አማኑኤል የኔ ጌታ ኢየሱስ ክርስቶስ የኔ ጌታ ነፍሴን ያዛት ጠብቃት ነፍሴን ያዛት ጠብቃት ነፍሴን ያዛት ጠብቃት። ጠላቴ ሴጣን ዲያብሎስ እንዳያገኛት ጠላቴ አርዮስ እንዳያገኛት ነፍሴን ጠብቃት ነፍሴን ጠብቃት ነፍሴን ጠብቃት አድናት። ሊቁ መልአክ ቅዱስ ሚካኤል እርዳይ ተራዳይ ፈጥነህ ድረስልኝ። ሊቁ መልአክ ቅዱስ ገብርኤል እርዳይ ተራዳይ ፈጥነህ ድረስልኝ። ሊቁ መልአክ ቅዱስ ሩፋኤል እርዳይ ተራዳይ ፈጥነህ ድረስልኝ። ሊቁ መልአክ ቅዱስ ራጉኤል ፈጥነህ እርዳይ ተራዳይ ድረስልኝ። ሊቁ መልአክ ቅዱስ ኡራኤል ፈጥነህ እርዳይ ተራዳይ ድረስልኝ። ሊቁ መልአክ ቅዱስ ፋኑኤል ፈጥነህ እርዳይ ተራዳይ ድረስልኝ። ሊቁ መልአክ ቅዱስ ሳቁኤል ፈጥነህ እርዳይ ተራዳይ ድረስልኝ። ሊቁ መልአክ ቅዱስ አፍኒን ፈጥነህ እርዳይ ተራዳይ ድረስልኝ። ሊቁ መልአክ ቅዱስ ሱሪያል ፈጥነህ እርዳይ ተራዳይ ድረስልኝ። ሊቁ መልአክ ቅዱስ ሰዳክያል ፈጥነህ እርዳይ ተራዳይ ድረስልኝ። አርባዕቱ እንስሳ ኪሩቤል እርዱኝ ተራዱኝ። 24ቱ ካህናተ ሰማይ ሱራፌል እርዱኝ ተራዱኝ ድረሱልኝ። 99ኙ ነገደ መላእክት በየማዕረጋችሁ በየደረጃችሁ ፈጥናችሁ ድረሱልን። ቀዳሚ ሰማዕት ቅዱስ እስጢፋኖስ እርዳይ ተራዳይ ድረስልኝ። ሰማዕቱ ቅዱስ ጊዮርጊስ ፈጥነህ እርዳይ ድረስልኝ። ሰማዕቱ ቅዱስ መርቆሬዎስ ፈጥነህ እርዳይ ተራዳይ። ሰማዕቱ ቅዱስ ቂርቆስ ፈጥነህ እርዳይ ተራዳይ። ሰማዕቱ ቅዱስ ሮቆ ፈጥነህ እርዳይ ተራዳይ። ሰማዕቱ ቅዱስ ቴዎድሮስ ፈጥነህ እርዳይ ተራዳይ። ሰማዕቱ ቅዱስ ገላውዲዮስ ፈጥነህ እርዳይ ተራዳይ። ሰማዕቱ ቅዱስ ፋሲለደስ ፈጥነህ እርዳይ ተራዳይ። ሰማዕቱ ቅዱስ ሚናስ ፈጥነህ እርዳይ ተራዳይ። ሰማዕቷ ቅድስት አርሴማ 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 ቅድስት እርጂን ተራጂ ፈጣኗ ሰማዕት እርጂን ተራጂ ፈጥነሽ ድረሽልኝ። እርጂን ተራጂ ፈጥነሽ ድረሽልኝ። እርጂን ተራጂ ፈጥነሽ ድረሽልኝ። ጠላቴን አሳደሽ ያዥልኝ።
ሰይፈ ስላሴ ሰይፈ ስላሴ ሰይፈ ስላሴ የስላሴ ሰይፍ የስላሴ ሰይፍ ጠላታችንን ጠራርጎ ይጣልልን። ጠላታችን ሴጣን ዲያብሎስን ጠራርጎ ይቆራርጥልን፣ ጠራርጎ ይጣልልን፣ ጠራርጎ ይጣልልን። ሰይፈ መለኮት ሰይፈ መለኮት የመለኮት ሰይፍ የመለኮት ሰይፍ የመለኮት ሰይፍ ጠላታችንን ወቅቶ ይጣልልን፣ ጠላታችንን ሰይፎ ይጣልልን። ማህበራችንን ይጠብቅልን፣ ማህበርተኞችን ይጠብቅልን፣ ህዝበ ክርስቲያን ወገኖቻችንን ይጠብቅልን፣ ሀገራችን ኢትዮጵያን ይጠብቅልን። ወገኖቻችን፣ ቤተሰቦቻችን፣ ልጆቻችን፣ ዘመዶቻችንን ይጠብቅልን። ነፃ ያውጣን። ሰይፈ መለኮት ነፃ አውጣን። ሰይፈ መለኮት ነፃ አውጣን። በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሚን። 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 በመስቀል ጦር ወጋግተህ ጣልልን፣ ጠላታችንን ወጋግተህ ጣልልን። ጠላታችንን በአውታሩ እሰርልን፣ ጠላታችንን በመስቀሉ አውታር እሰርልን፣ ጠላታችንን በመስቀሉ አውታር እሰርልን። አሳደህ ጣልልን፣ በመስቀሉ ኃይል እሰርልን። ስለ እግዝእትነ ለማርያም ይጽናልን፣ ስለ እግዝእትነ ለማርያም ይጽናልን፣ ስለ እግዝእትነ ለማርያም ይጽናልን። ስሉስ ቅዱስ ስሉስ ቅዱስ ስሉስ ቅዱስ ስሉስ ቅዱስ አብ ወልድ መንፈስ ቅዱስ አብ ወልድ መንፈስ ቅዱስ አብ ወልድ መንፈስ ቅዱስ አብ ወልድ መንፈስ ቅዱስ ስሉስ ቅዱስ አብ ወልድ መንፈስ ቅዱስ ተቃጠልኩት። በላኝ ተቃጠልኩት። ተበላሁ ተቆረጥኩ ተቃጠልኩት። በላኝ ተበላሁ 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 ተቃጠልኩት። አቤት እሳት ሆንኩ፣ እሳት በላኝ፣ እሳት ወረደብኝ፣ እሳት አጨለኝ። መንፈስ ቅዱስ አሐዱ አምላክ የመለኮት ሰይፍ በላኝ፣ የእሳት ሰይፍ ቆረጠኝ፣ የእሳት ሰይፍ ቆረጠኝ። ከለላ መካታሽ አይለይ ቅዱስ ገብርኤል ቅዱስ ሚካኤል ተማርኮ አቤት ተደርድሮ ተደርድሮ ተማርኮ ተደርድሮ እግዚአብሔር ክብሩ ይስፋ። ከለላ መከታው ያልተለየን መድኃኒዓለም ስሙ ይባረክ።
ፈላብኝ 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 ጠርጌያለሁ፣ አንስቼላለሁ፣ ጠርጌያለሁ፣ እግዚአብሔር ይመስገን። ጠርጌያለሁ፣ አንስቻለሁ። እመቤቴ ክብሯ ይስፋ። የሕይወትን መንገድ ካጣበቁበት መልሻለሁ። መድኃኒዓለም ክብሩ ይስፋ። አቤት 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 ለዚህ ክብር ያበቃችኝ እመቤቴ ስሟ ይመስገን። በስላሴ ስም ጨርሻለሁ። እግዚአብሔር ክብሩ ይስፋ። የጸና የሰመረ ይሆንልን። በስላሴ ስም ጨርሻለሁ። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ። የጸና የሰመረ ያድርግልን። አሜን አሜን። እህተ ሚካኤል ሰለው ኩባት እስካለው ኩባት ሰለው 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 ኩባት ኩባት ሃይ ኩባት ክንፈ ጊዮርጊስ አቤት አሁንም ከባለቤትህ ላይ ተስቦልሃል፣ ተይዞልሃል። እግዚአብሔር ይመስገን። ተይዞልሃል። ከባለቤትህ ላይ አሁንም ተስቧል፣ ተይዟል። መድኃኒዓለም ክብሩ ይስፋ። ጨርሶ ይማርልኝ። አስጠፋኛውን መድኃኒዓለም ይመስገን። ስጣንተ ልቤን እህተ ሚካኤል ላላይ 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 የተያዘ ነው። አዲስ መጪ ነው። አዲስ የገባ መንፈስ ነው። መድኃኒዓለም ገሰጸው። አሁን ለዚህ 10 ሰዓት ተኩል አግባብ የተያዘ የገባ ነው። እግዚአብሔር ይስራው። Oh,
እግዚአብሔር ስሙ ይባረክ። በምሕረቱ የጎበኘን መድኃኔዓለም ስሙ የተመሰገነ ይሁን። ከአንቺም ከልጆችሽም ተይዘናል። አንቺ አፈር ይባላል። ነበልባል ነው፣ እሳት ነበልባል ነው፣ እሳት እሳት ውስጥ አመጣኝ፣ ጨመረኝ። እሳት ውስጥ አምጥቶ አሰረኝ። እሳት ውስጥ አምጥቶ አሰረኝ። የበቀል አምላክ ስሙ ይባረክ። እሳት ውስጥ አምጥቶ አሰረኝ። እሳት አምጥቶ አሰረኝ። እሳት ውስጥ አምጥቶ አሰረኝ። ግልጽ ብሎ መጣ። አቤት ስራዬ ግልጽ ብሎ መጣ። አቤት ኮተቴ አቤት የሁሉ ስራ የሁሉ ጉዳይ አቤት አቤት እሳት ሊበላኝ ሰራዊቶችን እሳት ሊበላ አግምቻ ጠንብቼ እሳት ለእሳት ልጨምር እሳት ሊበላ እሳት ሊያነደው እሳት ሊያቃጥለው ቆሻሻ ወደ እሳት ይቃጠላል። ቆሻሻ ወደ እሳት ይጣላል። ቆሻሻ ወደ እሳት ይቃጠላል። እኛም ወደ እሳት እንቃጠላለን። ቆሻሻ ነውና እነሳለን እንሄዳለን። አቼ የወይራ ዘይት ስጭኝ አምጪልኝ። አቤት ጉዴ አቤት ጉዴ። በቸርነቱ የጎበኘን መድኃኔዓለም ስሙ ይባረክ። አቤት 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 ጉዴ። ጨርሻለሁ። እሳቱን የበረዶ እሳት የበረዶውን መጣ። በበረዶውም እሳት አቤት አቤት በምንጠላው መጣ። በምንጠላው መጣ። ሊያቃጥለን ሊገርፈን ሊያሰቃየን በምንጠላው መጣ። የበቀል አምላክ ስሙ ይባረክ። እቺ ደግሞ ትናንትና ማታ ገብቷል ተልኮ እድሳት መጥቶብሻል። አንቺ ማታ እድሳት መጥቷል። ማታ እድሳት ገብቷል። ማታ አይ 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 ላኪ አይ አስላኪ አይ ላኪ አይ አስላኪ አይ ላኪ አይ አስላኪ እሳት ሰይፍ የእሳት ሰይፍ የገብርኤል ታዞባቸዋል። የገብርኤል ተልኮባቸዋል። ምላሹን ከቻሉት ምላሹን ተልኮላቸዋል። ምላሹን መድኃኔዓለም ክብሩ ይስፋ። ቸርነቱን ያላቋረጠብን እግዚአብሔር ስሙ ይባረክ። የማንችለው መጣ። የማንችለው ሰይፍ የማንችለው መጣ። የማንችለው ሰይፍ የማንችለው መጣ። የማንችለው ሰይፍ እሳት ነው ለኛ እሳት
እሳት ነው ለእኛ እሳት። ተያዝናታ 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 ተያዝናት ወጣናት ተያዝናት ወጣናት። አመስግኝ አንቺ አምላክሽን፣ አመስግኝ ጌታሽን ስላሴን። ለቀኩ ፈታው አነሳው፣ ለቀኩ ፈታው አነሳው። እግዚአብሔር ክብሩ ይስፋ። እግዚአብሔር የተመሰገነ ይሁን። ወይኔ ጉዴ ወይኔ ጉዴ ወይኔ ጉዴ ወይኔ ጉዴ ወይኔ ጉዴ ወይኔ ጉዴ። 21 ሻማ ስጭኝ አንቺ። ወለተ ሰንበት ሰውሉ ላይ 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 Solula, ahai, solula, ahai, solula, ahai, solula, ahai. Yo! Yo! ዛሬ 7 ቀናችን ተያዝን። በ7 ቀናችን ተያዝን። እግዚአብሔር ይመስገን። ሴራችን ፈረሰ፣ ስራችን ከሸፈ፣ ሴራችን ፈረሰ፣ ስራችን ከሸፈ፣ ሴራችን ፈረሰ። ይሄ ቢሳካልን እንደው 6 ወር እንኳን ብንቆይ ትልቅ ነገር አገኝበት ነበር። ግን ተያዝኩኝ እንጂ ተያዝኩኝ። ሴራዬ ስራዬ ተበላሸ፣ ሴራዬ ስራዬ ተበላሸ፣ ሴራዬ ስራዬ ተበላሸ፣ ሴራዬ ስራዬ ተበላሸ። እሳት በላኝ እሳት፣ ወደ ማገዶ ተጣልኩት፣ ወደ ማገዶ ተጣልኩት፣ ወደሚነደው ተጣልኩት። ምንም ርኅራኄ የለ፣ ወደሚነደው ተጣልኩት። እሳት አለቀብኝ፣ እሳት እሳት ሆነብኝ እሳት። አይ ፍዳዬ፣ አይ መከራ፣ አይ ፍዳዬን፣ አይ መከራ። ተብላችሁ ነበረ። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ። እርሻለሁ አንቺ አንስቻለሁ፣ ተፍቻለሁ። ስላሴ በስላሴ ስም የጸና የሰመረ ይሁንልሽ። አሜን። 14 ሻማ ስጭኝ። ሻንቺ መጣሽ።
አላውያኖች በዚህ ልጅ ምክንያት ታሰሩ፣ ተያዙ፣ መናፍቆቹ ተያዙ። እግዚአብሔር ክብሩ ይስፋ። ተነስልኝ የሴፍ ፍርሃት አደረጉኝ፣ የሴፍ ፍርሃት አደረጉኝ። ፍዳዬን ልቀቀው ታዘሃል። ፍዳዬን ልቀቀው ታዘሃል። ፍዳዬን ልቀቀው። ቤቴ ስሙ አይክበር። ከልጁ አነሳው፣ ከልጆቹም ተገደል። የት እገባለሁ? መግቢያ የሌለኝ እስረኛ፣ መግቢያ የሌለኝ እስረኛ፣ መሸሻ የሌለኝ እስረኛ፣ መግቢያ የሌለኝ እስረኛ፣ መሸሻ ማምለጫ የሌለኝ እስረኛ። ታስሬያለሁ፣ ታስሬያለሁ፣ ታስሬያለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኦ ሚካኤል፣ ኦ ሚካኤል፣ ኦ መተንብል ካህነ አርያም ትሰማይ በጽፍራፌ ዘምሮ ሳርስ ወዘምሎ ላልዑል ጊዜ ጸዋይኩከ ቅረበኒ በምሕረት ወሳህል። ኦ ሚካኤል፣ ኦ ሚካኤል፣ ኦ መተንብል ካህነ አርያም ትሰማይ በጽፍራፌ ዘምሮ ሳርስ ወዘምሎ ላልዑል ጊዜ ጸዋይኩከ ቅረበኒ በምሕረት ወሳህል። ኦ ሚካኤል፣ ኦ ሚካኤል፣ ኦ መተንብል ካህነ አርያም ትሰመይ በጸሱራፌል ዘምሮ ሳሮስ ወዘምሎ ላልዑል ጊዜ ጸዋይኩከ ቅረበኒ በምሕረት ወሳህል። ሰላም ለኪ እንዘ ንሰግድ ንብለኪ ማርያም እምነ ናስተበቅዋኪ እማረዌነ አቡይ ተማፀነ ብኪ በንታሃና እምኪ ወያቄ ባርኪ ማህበረነዮም ድንግል ባርኪ። ሰላም ለኪ እንዘ ንሰግድ ንብለኪ
ማርያም እምነን አስተበቁሃኪ እማረዌናዊ ተማጸነቢኪ በንታና እሚኪ ወያቄ ባቡኪ ማበረነዮም ድንግል ባሪኪ ሰላም ለኪ እንዘንሰግድ ንብለኪ ማርያም እምነን አስተበቁሃኪ እማረዌናዊ ተማጸነቢኪ በንታና እሚኪ ወያቄ ባቡኪ ማበረነዮም ድንግል ባሪኪ። ማርያምም አለች፣ ነፍሴ እግዚአብሔርን ታላቅ ታደርገዋለች፣ መንፈሴም በመድኃኒቴ በእግዚአብሔር ደስ ይላታል፣ የባሪያይቱን መከራ አይተዋልና። እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል። እርሱ ብርቱ የሚሆን ታላቅ ሥራ ለእኔ አድርጓልና፣ ስሙም ቅዱስ ነው። ለሚፈሩትም ምሕረቱ ለልጅ ልጅ ነው። ኃይልን በክንዱ አደረገ። በልባቸው ሐሳብ የሚኮሩ ትዕቢተኞችን በታተናቸው። ብርቶችንም ከዙፋናቸው አዋረዳቸው። የተዋረዱትንም ከፍ ከፍ አደረጋቸው። የተራቡትንም በቸርነቱ አጠገባቸው። ባለጠጎችንም ባዶ እጃቸውን ሰደዳቸው። ምሕረቱን እንዲያስብ እስራኤል ባሪያውን ተቀበለ። ለአባቶቻችን ለአብርሃምና ለዘሩም እስከ ዘላለም ድረስ እንደተናገረው። እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በትርህና ምርኩዝህ እነሱ ያጽናኑኛል። በፊቴ ገበታን አዘጋጀህልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባ። ጽዋዬም የተረፈ ነው። ቸርነትህና ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል። በእግዚአብሔርም ቤት ለዘላለም እኖራለሁ። በመለኮትነትህ አምላካችን፣ በቸርነትህ አባታችን የሆንክ ልዑል እግዚአብሔር ሆይ በደከምን ሰዓት ብርታትና ኃይልን፣ በተከፋንም ጊዜ መጽናናትን፣ በመከራችን ረድኤትን፣ በሕመማችን ጊዜ ፈውስን፣ በጭንቀታችን ጊዜ ተስፋን አብዝተህ አድለን። ከሕግም በወጣን ጊዜ ምሕረትህ አይራቀን። አምላካችን ሆይ ይህችንም ሌሊት ቀድሰ ባርከ በሰላም በጤና ለዚህ ሰዓት ያበቃህን እኛ ከማናቀው አንተ ከምታቀው ሰይጣን ከሸመቀው ሴራ ሁሉ በክንፎች ጥላ ጋርደን በሰላም ለዚች ለማለዳ ፀሐይ ያበቃህን ክብርና ምስጋና ለዘላለሙ ለአንተ ይሁን። ይህችንም ቀን እንዲሁ የተቀደሰች የተባረከች ቀን አድርገ በሰላም አውለን በሄድንበት በዋልንበት ሁሉ ያንተ ከለላ መከታ አይለየን። የተባረከች ቀን አድርገ በሰላም አውለን ማህበራችንንም ባርክልን። የተቀደሰች የተባረከች የሰናይ ትሆንልን ዘንድ ፍቃድ ይሁን። ይህችንም የጸሎት ሰዓት የሚያዳምጣት ሁሉ ከሕመሙ ፈውስን ያገኝባት ትሆን ዘንድ ያንተ ፍቃድ ይሁን። የጽድቅን የበረከትንና የንስሐንም ፍሬ የሚያፈራባት የጸሎት ሰዓት ትሆንልን። ኃይለ ሚካኤልንም ከድካሙ ብርታትን አብዝተ ስጠው። በስራው በአገልግሎቱ የሚተናኮሉትን ጠላቶቹን ሁሉ ከእግሮቹ በታች አስገዛለት። ያንተን ጸጋና ሰላም አብዛለት። ጥበቃና ረድኤትህን አድለው። የአገልግሎት ዘመኑን ባርክለት። በደጅም ጸንቶ ይቆይ ዘንድ ሃይማኖቱንም አስፋለት። ቤተሰቡን ቤተዘመዶቹ ሁሉ በሰላም በፍቅር ተሳስበው ይኖሩ ዘንድ አምላካችን ሆይ ፈቃድ ይሁን። በልቡ የሚያስበውንም ሁሉ አንተ ታውቃለህና ምኞቱን አሳካለት። አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ
በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ለዘላለሙ አሜን አሜን አሜን።